ዛሬ ያለነው ወይራ ገነተ ሰማይ አቡነ እጨጌ ዮሐንስና ቅድስት አርሴማ ቤተክርስቲያን ነው። እንግዲህ ይህች ቤተክርስቲያን ሰሞኑን ብዙዎቻችን እንደምናውቀው የቃጠሎ አደጋ ደርሶባት ነበረ። ይህች ቤተክርስቲያን አሁን ላይ በምን ሁኔታ ላይ እንደምትገኝ አብረን እናያለን። ወደፊት ቦታው ይኸውላችሁ እንደዚህ ጥቅጥቅ ያለ ጫካ ነው። እዛ ያያችሁት ካለ ጥቅጥቅ ያለ ጫካ ነው። በዚህ በኩል ጸበልተኞች አሉ። ይኸውላችሁ መንገዱ ይሄን ይመስላል። እንደዚህ በዚህ ጋር ጫካ ነው፣ በዚህም ጋር ጫካ ነው። አያችሁት? በዛ ጋር እዚህ ጋር ደግሞ መንገድ ነው። እስቲ እንሂድና ወዴት እንደምንሄድ ግን አላውቀውም። እስቲ እንሂድ። ለማንኛውም እንግዲህ ጸበል ቦታ ነው ተብያለሁ። ይኸውላችሁ የጸበል ቦታው በዚህ ውስጥ ነው። ይኸውላችሁ እንዴት እንደሚያምር ወደ ላይ ደግሞ ይዩት። ጋራ እያያችሁት ነው። እዚህ ጋር በትልልቅ ጋራዎች ነው የተከበበችው። አዲስ አበባ ራሱ ያለ አይመስልም። ታውቃላችሁ? ጸበል ስፍራ ይኸውላችሁ ከዚህ ከተራራው ስር እንደዚህ ያለ ይሄ ጸበል ስፍራውን ይመስላል ማለት ነው። ይኸውላችሁ እንደዚህ ወደዛ ጋም ገብቼ ላሳያችሁ። ይህችን ትመስላለች የጸበል ስፍራ። ከጸበሉ ተመልሳችሁ ደግሞ ወደ ቤተክርስቲያኗ እንደዚህ ነው የምታቋርጡት መንገዱ። እዛ ጋር ደግሞ የጸበልተኞች አዳራሽ ምናምን ያለው ጸበልተኞችም ቁጭ ብለው እዚህ ይጸበላሉ ማለት ነው። አዳራሽ ቁጭ ብለው እንግዲህ ይሄ የምንመለከተው ይኸውላችሁ የአባታችን የአቡነ እጨጌ ቤተክርስቲያን ነው። ይሄኛውም አላለቀም፣ ገና እየተሰራ ነው ያለው። የተቀጠለችው የእናታችን ቅድስት አርሴማ ደግሞ በዚህ ውስጥ ነው የምንሄደው። በዚህ ውስጥ ነው ተብለናል። እስቲ ሄደን እናየዋለን አሁን ላይ ያለበት ሁኔታ። በዚህ ጋር ነው የምንሄደው። እንግዲህ እዛ ጋር አረንጓዴ ቢጫ ቀይ የተቀባቻለች፣ በእሱ ጋር ሂድ ነው ያሉኝ። እስቲ በዚህ ከበደን ይዞ ማምጣና እዚህ ጋር አሸዋ ጠጠር አለ። የእሷ ይመስለኛል። እዚህ ጋርም ሌላ መግቢያ አለ። በዚህ ጋር ቅድምኛ የነበረበት ይኸውላችሁ እዚህ ነው ውስጥ። ይሄኛው ደግሞ የአቡነ እጨጌ ነው። አርሴማ በዚህ ውስጥ ነው ያለችው ማለት ነው። እንግዲህ ይኸውላችሁ እዚህ አሸዋ ጠጠር ተደፍቶ ያለው። እንግዲህ እናንተም ቤተክርስቲያኗ መርዳት ማገልገል የምትፈልጉ እዚህ ጋር በማስቀምጥላችሁ አካውንት ቤተክርስቲያኗን ማገዝ ትችላላችሁ። ደርሰናል። አሁን ይኸውላችሁ እዚህ ጋር የታጠረ ቆርቆሮ ይታያችኋል። ቆይ ቀረብ ያሳያችኋል። እሱ ነው ቤተክርስቲያኗ ማለት ነው። ይኸውላችሁ ቤተክርስቲያኗ ተቃጥሎ እንደዚህ ታጥቦ ቁጭ ብሏል። እዚህ ጋር ነበር ቤተክርስቲያን የነበረው። እዛ ጋር ይታያችኋል። መንበሩ ነው እዛ ጋር ያለው። ደስ ተሰፍሮ ቁጭ ብሏል። እንግዲህ ለጊዜው እዛ ጋር የተሰራ ቦታ ይታየኛል። እስቲ ቀረብ ብለን ነው። በጊዜያዊነት እንደዚህ ነው ተሰርታ ያለችው ቤተክርስቲያን። አያችሁት? እዚህ ጋር ስብከት የሚካሄድበት ቦታ ነው። ይኸውላችሁ ቤተክርስቲያኗ እንደዛ አይነት ሁኔታ ነው ያለችው። እናንተንም እገዛ ትሻለች ቤተክርስቲያኗ። እንግዲህ ቤተክርስቲያኗ ማገዝ የምትፈልጉ መርዳት የምትፈልጉ ሰዎች አካውንታችሁን እዚህ ጋር አስቀምጥላችኋለሁ። እንዲሁም ደግሞ የፊታችን ሰኞ በ29 ትልቅ ጉባኤ ተዘጋጅቷልና መምጣት የምትችሉ ሰዎች መጣችሁ የዚህ በረከት ተካፋይ እንድትሆኑ። በነገራችን ላይ ጽላቷ ነው ምንም ያልሆነው እንጂ ሌላ እቃዎች፣ መጽሐፍት ምናምን እንዳለ ወድመውባታል ቤተክርስቲያኗ። በገንዘብ ብቻ ሲሆን መጽሐፍት በመግዛት የአልባሳት መርዳት የምትፈልጉ ሰዎች ማገዝ ይችላላችሁ። እንግዲህ ዛሬ ከወይራ ሰፈር ቅድስት አርሴማ አቡነ እጨጌ ቤተክርስቲያን የነበረን ቪዲዮ ይሄንን ይመስላል። እንግዲህ ቪዲዮውን ሼር፣ ላይክ በማድረግ ተባበሩ።
ያልሰሙትም ሰዎች ይህችን ቤተክርስቲያን እንድትረዳ መርዳት እንኳን አይደለም የበረከት ተካፋይ እንድትሆን እሷ አይደለም ማሰራት አይቀጣጥም። እሷ ግን የበረከቱ ተካፋይ እንድንሆን ሌሎችም የበረከት ተካፋይ እንዲሆኑ ይህን ቪዲዮ ሼር አድርጉ። ላልሰሙት አሰሙ። በሌላ ቪዲዮ እንገናኛለን። ሰላም